ምእመናን ይህ ዓለም በምን እየተጋደለ ይመስላችኋል? አታውቁም? ለሀብት በሚደረግ ሽሚያ አይደለምን? የአንደኛው ዓለም ጦርነት፣ የሁለተኛው ዓለም ጦርነት፣ የኛን እንኳን የአድዋ ጦርነት ተመልከቱ። ጥሬ ዕቃ ለማግኘት ሲባል አፍሪካን ቀኝ ለመግዛት የተደረጉ ወረራዎች አልነበሩም? ሽሚያ እኮ ነው። አሁንስ በዙሪያችን የከበቡን ጦርነቶች፣ መፈናቀሎች፣ መጠላላቶች እንደ ስካር አዙሪቶች እርስ በርሳችን የሚያላትሙን የመርዝ ንግግሮች ከምን የመጡ ይመስላችኋል? ያያችሁ ነው። ሌብነት ተወድሶ ጨዋነት የኮሰሰበት ዘመን ነው። የሰረቀ ተተኮሰ የሚባልበት ዘመን፣ ጨዋ የሆነ ደግሞ እሱ ምን አለው የተቀበረ ሰው ነው የሚባልበት ዘመን ነው። ድንግሉ ፋራ፣ ዘማዊው የነቃ ተብሎ የሚወደስበት ዘመን ነው። ጠንቋይ ቤት ሄዶ ጸጉር ቆርጦ ርሚጦ ጥሎ እርቃኑን ሄዶ አመድ ላይ ተንከባሎ ካጋንንትና ከዲያብሎስ ጋር ውል ገብቶ ተዋውሎ ሀብት የሚያዘንበውን ባለጸጋ ስትሉት አታስቡ። የምድር ባለጸግነት ባለጸጋውን እግዚአብሔር የሚያስረሳችሁ ከሆነ ባለጸግነት ይቅርባችሁ። አሁን ባለው ጊዜያዊው ነገር አይክፋችሁ፣ ወደ አይባሳችሁ። አትነፍርቁ፣ አታልቅሱ፣ ማዲያት አታውጡ፣ አትታመሱ፣ አትስረቁ፣ አታመንዝሩ። ብዙ የእግዚአብሔርን ቃላት አታውድሉ፣ ደረታችሁን ንፉ፣ ቀና በሉ፣ አታቀርቅሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከሰማዕቱ ከቅዱስ ጊዮርጊስ ከጻድቁ አባታችን ከአቡነ ተክለ ሃይማኖት ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን። እግዚአብሔር ከሁላችንም ጋር ይሁንልን። በአንዲት ርዕሰ ጉዳይ ትንሽ ደቂቃ አቆያችኋለሁ። መቸገርህን አውቃለሁ፣ ነገር ግን ባለጸጋ ነህ። ለጥቂት ደቂቃዎች የምንማርበት የትምህርታችን ርዕስ ነው። የቅዱስ ዮሐንስ ራእየ ዮሐንስ ምዕራፍ 2 ቁጥር 7 እስከ 9። መቸገርህን አውቃለሁ፣ ነገር ግን ባለጸጋ ነህ። ይህንን ያለው የተወደደ መድኃኒታችን ኢየሱስ ክርስቶስ ለሰርምኔስ ቤተክርስቲያን አለቃ፣ በሰርምኔስ ያለች ማህበረ ምእመናን አስተዳዳሪ፣ የሰርምኔስ ቤተክርስቲያን ሊቀ ጳጳስ ፖሊካርፐስን ነው። መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ነገር ግን ባለጸጋ ነህ አለው። ይህን የተባለው የሰርምኔስ ቤተክርስቲያን አለቃ እንደሰማችሁት ችግረኛ ነው። እንደሰማችሁት ደሃ ነው። ግን ይገርማችኋል፣ እግዚአብሔር
ባለጸጋ ነህ አለው። እንዴት ግራም ያጋባ ሐሳብ ነው። መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ማጣትህን እኮ አውቀዋለሁ አለው። ግን አይዞህ ደግሞ እኮ ባለጸጋ ነህ ደግሞ ሲለው እናገኛለን። እንዲህ አይነት ድሃ ባለጸጋ ምን ቢሆን ነው? እንዲህ አይነት ችግረኛ የሆነ ሀብታም ምን ቢሆን ነው? እንደዚህ አይነት ሰው አለ ማለት ነው። ችግረኛ የሆነ ግን ደግሞ ባለጸጋ የሚባል አለ ማለት ነው። አዎ እግዚአብሔር ሲያይ ምእመናን እንደዚህ ነው የሚያየው። ይሄንን ጳጳስና እሱ የሚያስተዳድራት ቤተክርስቲያን ተመልከቱ። በጣም ችግረኞች ናቸው። የሚኖሩበት ሀብት ያካበቱት ንብረት የላቸው። እጅግ በጣም በችግር ነው የሚኖሩት። የታወቁ ድሆች ናቸው። ግን እግዚአብሔር በድህነታቸው አይደለም የሚያውቃቸው። ምን ብሎ እንደሰየማቸው ይወት ባለጸጋ እኮ ናችሁ አላቸው። ሊቃውንተ ቤተ ክርስቲያን በሰርምኔስ ያሉ ምእመናንን ለምን ድሃ እንደሆኑ አስቀምጠዋል። ስንፍና ይዟቸው አይደለም ድሃ የሆኑት። መስራት ጠልተው አይደለም ድሃ የሆኑት። ታዲያ ምን ሆነው ነው ድሃ የሆኑት ከተባለ በአይሁድና በአሕዛብ ንብረታቸው ተወርሶባቸው ነበር። ክርስቲያን በመሆናቸው ክርስቶሳውያን በመሆናቸው ሽታቸውን እንኳን ስለጠሉባቸው ከቦታ ቦታ ያፈናቅሏቸው ነበር። ስራም ያሳጧቸው ነበር። በዚህ ምክንያት ነው መከራ ሲበዛባቸው ከመከራው ጋር አብሮ ድህነቱም ተጫናቸው። መከራ ሲኖር ድህነትን መከተሉ አይቀሬ ነው ወገኖቼ። ድሆች የሆኑት በአይሁድና በአሕዛብ በሁለት ወገን የሆነ መከራ ደርሶባቸው እንጂ ሰነፎች ሆነው አልነበረም ወገኖቼ። ሁለተኛውን ምክንያት ሊቃውንት ሲገልጹ ምን ይላሉ መሰላችሁ? ክርስቲያን በመሆናቸው እግዚአብሔርን በመከተላቸው ወደ አንድ ቦታ አፈናቅለዋቸው በፍልሰት የመጡ በመሆናቸው ድንገት ስለወጡ ሀብታቸውን ንብረታቸውን ትተው ነው የወጡት። በዚህ ምክንያት ነው ድሆች የተባሉት እንጂ ስራ ጠልተው ስንፍና ይዟቸው ቅምጥልነት አምሯቸው ድሃ የሆኑ አይደሉም ወገኖቼ። ለዚህ ነው መቸገርህን አውቃለሁ ግን ባለጸጋ ነህ ያለው። የሚበሉት እስኪያጡ ድረስ ተቸግረው ነበር። ያጡ የነጡ እስኪሆኑ ድረስ ችግረኛ ሆነው ነበር። ታዲያ እነዚህን ክርስቲያኖች እግዚአብሔር ምናቸውን ቢያይ ነው ባለጸጎች ናችሁ ያላቸው? ወገኖቼ ባንክ ያስቀመጡት ገንዘብ ባይኖራቸው፣ አክሲዮን የገዙበት ንብረት ያከማቹበት ሀብት ባይኖራቸው፣ የሚቀማጠሉበት ርስት የሚተማመኑበት ጉልት ባይኖራቸው እነዚህ የሰርምኔስ ክርስቲያኖች አንድ ነገር ሃይማኖታቸው ነበር። እግዚአብሔር ያየው ባዶ ሆድ መሆናቸውን አይደለም። ችግር ክርስትናን አላስተዋቸው። ችግር ሃይማኖት አላስቀየራቸው። ለዚህ ነው እግዚአብሔር ችግር ሀብትን አሳጣቸው እንጂ ሃይማኖት ስላላሳጣቸው ነው ጎች ናችሁ ያላቸው። ምእመናን ችግር እኮ ሃይማኖታችንን ሊፈታው አይገባም። ማጣት እኮ ጸሎታችንን ሊያቋርጠው አይገባም። በሆነ በዚህ ዓለም ጉዳይ የሆነ ነገር ሲጎደል በመንፈሳዊው ዓለም ሊጎርልብን እኮ አይገባም። ምእመናን
እስኪ የምር እንነጋገር። በዚህ ዘመን እግዚአብሔር እንደሚለን ነው የምናምነው ወይስ ዓለም የምትነግረን? ወገኖቼ እውነት እንነጋገር ከተባለ ዓለም ድሆች ናችሁ ካለችን ሰንብታን የለ? ለዚህ አይደል ሳቅ ያጠረን? ለዚህ አይደል ጭርምት ኩርምት ያለው? ለዚህ አይደል ለምንድነው እውነተኛ ደስታ ያጣ ነው ከተባለ ይሄ ዓለም የሚነግረን ነው። ድሆች ናችሁ ሲለን አሜን አለን። ምስኪኖች ናችሁ ሲለን እሺ አለን። ምንም የሌላችሁ መናጢዎች ናችሁ ሲለን አዘንን፣ ተከዝን። ምናልባት የሚያቀማጥል ቪላ ስለሌለን አንዳንዶቻችን በዚህ ምድር ላይ እንደኖርን እንኳን የምናስብ በጣም ጥቂቶች ነን። አንዳንዶች እኛ ምን እንኖር ነው አኗኗሪ ነን እንጂ እስከማለት እኮ ደረስን። እንዴ ደስታችንን በዚህ ዓለም ቁሳዊ ነገር መዘነውና ብዙዎቻችን ደስታን አጣን፣ ሳቅ አጣን፣ ፍስሐ አጣን፣ እርካታ አጣን፣ ሰላም አጣን። የደስታችንን መጠን ኪሳችን በሚገባው በሚወጣው በምንቀልሰው ጎጆ በምናሽከረክረው መኪና በምናጌጠው ጌጥ በምናሸበርቀው ማሸብረቅ ካደረግነው እኮ ስለከራረምን ነው ሐዘን እየተሰማን ያለው። ብዙዎቻችን እውነት እንነጋገር ከተባለ እንደ ነገሩ ነው እየኖርን ያለነው ደስ ሳይለን። ለምን? የምንሰማው የዓለምን ድምጽ እየሆነ። እንደውም አንዳንድ ወጣቶች አንዳንድ ጊዜ እናገረዋለሁ ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ በበቅል ይሻለኛል እያሉ እስኪመኙ ድረስ ደረሱ። ደስታን ፍለጋ ስንት ቦታ ተንከራተቱ። እርካታን ፍለጋ ባህር ለባህር ቀዘፉ። ምእመናን ስራን አትስሩ ማለት ስንፍናን ማበረታታት አይደለም። ብዙዎቻችን ዓለም የምትነግረንን እየሰማን እግዚአብሔር የመረጠልንን ችላ እያል ደስታችንን ካራቅን ቆየን እያልኳችሁ ነው። እዩት የሰርምኔሱን ሊቀ ጳጳስ ደሃ ነው ግን እግዚአብሔር ባለጸጋ ነህ አለው። ምንም የለው ግን እግዚአብሔር ሁሉ ያለህ ነህ አለው። መቸገርህን አውቃለሁ ግን እኮ ባለጸጋ ነህ አለው። እግዚአብሔር ያለውን ትሰማላችሁ ወገኖቼ? ጥቂት ዓለም የምትለውና እግዚአብሔር የሚለው እንዴት እንደሚለያይ በሞቴ ላሳያችሁ። ዓለም ከተወሰነ ኪሎ ካሎሪ በታች ከበላችሁ ወይም በአመት የሆነ ዶላር ካላመጣችሁ ደሃ ነው ብሎ ነው የሚበይነው። ዓለም እንደዚህ ነው የሚበይነው። የዓለም የብልጽግና ልኬት ይሄ ነው። እግዚአብሔር ግን እንደዚህ አይደለም የሚለው። አያችሁ የዓለም ከእግዚአብሔር እንዴት እንደሚለይ ተመለከታችሁ? በሞቴ በተቀደሰ ትዳር ተወስኖ በቃል እግዚአብሔር መስፈርትነት ልጆቹን የሚያሳድግን አባት ይሄ ዓለም አፋኝ የሚል ስም ነው የሚሰጠው። ኋላ ቀር የሚል ታርጋ ነው የሚለጥፈው። እናውቃለን። ያልገባው እኮ ነው የሚለው። ያያችሁ ነው። ሌብነት ተወድሶ ጨዋነት የኮሰሰበት ዘመን ነው። የሰረቀ ተተኮሰ የሚባልበት ዘመን፣ ጨዋ የሆነ ደግሞ እሱ ምን አለው የተቀበረ ሰው ነው የሚባልበት ዘመን ነው። እንዴ ድንግሉ ፋራ ዘማዊው የነቃ ተብሎ የሚወደስበት ዘመን ነው። ተገላብጧል ስላችሁ ተገላብጧል። በተቀደሰ ትዳር ተወስኖ ልጆቹን በእግዚአብሔር ቃል መስፈርትነትን የሚያሳድግን አባት ኋላ ቀር ብሎ ይጥራዋል። ይልቅስ በዝሙት ተጠምዶ እንደ እንስሳ ያመነዘረ ምናልባት ከጸነሰ ደግሞ ያስወረደ የሚኖረው ደግሞ ስልጡን ይለዋል። የቤተሰብ ስልጣኔ የገባው ይለዋል። ተራማጅ ብሎ ይበይንለታል። እውነቱና ስያሜው ተገላብጧል። ምእመናን ያገኘውን አጋርቶ ፈጣሪውን አመስግኖ
በልኩ መኖርን ወዶ ካልጠግባይነት ወጥቶ የማይስገበገብ በቃኝ የሚልን ሰው ሳፍ ይለዋል። ሃይማኖቱ ስንፍናን ያመጣበት ብሎ ይበይንበታል። ከዚያ ይልቅ ደግሞ በስነ ልቦና ቀውስ ውስጥ እስኪወድቅ ድረስ ታማሚና በሽተኛ እስኪሆን ድረስ ጠባ ለገንዘብ መሸ ለሆድ ሚንከራተተውን ከእግዚአብሔርም ከሰውም የተለየውን ግን ታታሪ የሥራ ባህል የገባው ስልጡን ብሎ ይሰይምለታል። ተገላብጧል ያልኳችሁ እኮ ይሄንን ነው ወገኖቼ። ልክ እንደዚሁ ባለጸግነትና ድህነት በእግዚአብሔር ዓይንና በዚህ ዓለም ፊት ተለያይቷል ምእመናን። እሱን ነው እንድናስተካክል በዚህ ምሽት እቺን ርዕስ ባነሳ ብዬ የመረጥኩት። ወገኖቼ እግዚአብሔር ያለውን ተመልከቱ። ሃይማኖት ስላለ ባለጸጋ ነህ፣ ክርስቲያን ስለሆንክ ባለጸጋ ነህ፣ የመንግስተ ሰማያት ዜጋ ስለሆንክ ባለጸጋ ነህ፣ የቅዱሳን ህብረት ጉባኤተኛ ስለሆንክ ባለጸጋ ነህ፣ ደስታህን ከውጪ ሳይሆን ከውስጥ የሚፈልቅ ባለጸጋ ነህ፣ በምትኖርበት ቪላ ሳይሆን በእግዚአብሔር ቤት ውስጥ በመጣል ደስ የሚልህ ባለጸጋ ነህ፣ በሚመጣ በሚሄድ ነገር ሳይሆን ሰማያዊው በሆነው ጸጋ ደስተኛ የሆንክ አንተ ባለጸጋ ነህ ነው እኮ የሚለው ወገኖቼ። ምእመናን እስኪ እውነት እንነጋገር። ድህነት ምንድነው? ባለጸግነትስ ምንድነው? እኔ ከምተረጉመው ይልቅ ታላቁ አባት ቅዱስ ዮሐንስ አፈወርቅ የተረጎመበት መንገድ እንዴት ደስ ይላል። እስኪ ላንሳላችሁ። ደሃ የሚባለው ይላል ብዙ ፈቃዳት ያለው ሰው ነው ይላል። ደሃ የሚባለው ፍላጎቶቹን መግዛት ያልቻለ ሰው ነው ይላል። ደሃ የሚባለው ባየው ነገር ሁሉ የሚስገበገብ ሰው ነው ይላል። ምእመናን ደሃ ማን ነው ካላችሁኝ፣ ፍላጎቶቹን የማይገዛ ሰው እሱ ደሃ ነው። ያቺንም ሲያይ የሚያምረው ይቺንም ሲያይ የሚፈልገው እሱ ምርጥ ደሃ ነው። በአንዲት ሚስት የማይወሰነው ቅብዝብዙ እሱ ደሃ ነው። ፊቱ የሚያበራ ደረቱ የሰፋ ሊሆን ይችላል። እመኑኝ ፈቃዱን መግዛት መቆጣጠር ያልቻለ ምስኪን ነው። ራሱን መምራት ያልቻለ ምስኪን ነው። ስሜቱን መቆጣጠር ያልቻለ ምስኪን ደሃ እሱ ነው። በቃኝ ማይ ባየው ነገር ማይረካ በሚኖረው ኑሮ መደሰት ማይፈልግ ማመስገን ማይችል አጉረምራሚ እሱ ደሃ ነው የሚለው። ምእመናን እስኪ እውነት እንነጋገር ከተባለ የሁሉንም ማለት አይደለም። በዚህ ዘመን የምናያቸውን አንዳንድ ነገሮች እስኪ እንተዛዘብ። ጠንቋይ ቤት ሄዶ ጸጉር ቆርጦ ርሚጦ ጥሎ እርቃኑን ሄዶ አመድ ላይ ተንከባሎ ከአጋንንትና ከዲያብሎስ ጋር ውል ገብቶ ተዋውሎ ሀብት የሚያዘንበውን ባለጸጋ ስትሉት አታፍሩ። ጠዋትኛ ጋር ማታ ሌላ ቦታ እየተንበረከከ የመንግስተ ሰማይ ቤቱን ያፈረሰ የዚህን ዓለም ቤት ያነጸ እናንተ ባለጸጋ ትሉታላችሁ። እግዚአብሔር ግን ምን እንደሚለው ስሙ። ለምድር ባለጸጋ በዓለም ሰዎች አይን የተመነደገ ነው፣ በእግዚአብሔር አይን ፊት ግን ምርጥ ደሃ ነው። ፈቃዱን መግዛት ያልቻለ ራሱን መቆጣጠር ያልቻለ እሱ ደሃ ነው ያለው ሊቁ ዮሐንስ አፈወርቅ እኮ ይሄንን ነው። ምእመናን እንዴ እውነት እንነጋገር ከተባለ በዚህ ዓለም ላይ ያያችሁት አይደለ? ያንዱን ንግድ አዘግቶ ያንዱን ቢዝነስ ነጥቆ አንዱ ያስመጣውን ተመሳጥሮ የሆነ ቦታ አስቀምጦ የሱን ያለ ቀረጥ አስገብቶ የሌላውን ንግድ አበላሽቶ የሱን 200 እና 300% አትርፎ
የሚገነቡት ህንጻዎች ስያሜያቸው ሌብነት ወንጀል ሳይሆን ባለጸግነት ከተባለ ሰነበተ። አሁን ይሄንንም ባለጸጋ ልንለው ነው። አናፍርም እኮ እንሰማለን እኮ የህፃናት ወተት የሚጠጣውን ቀን እየቀየሩ ኤክስፓየርድ ያደረገውን ቀን እየለወጡ በብዙ ጥፍ ያተረፉ ብዙ ህንጻዎችን ሲገነቡ ለዚህ ዓለም ባለጸጎችም እነሱ ናቸው። ህፃናትን ያፈረሱ ህንጻዎችን የሚገነቡ አየ ባለጸጋ ባንተፊ እግዚአብሔር ግን እንዴት እንደሚያየው ተመልከት። እንደዚህ እኮ ነው። ምንድነው ድህነት? ምንድነው ባለጠግነት? የወንድን ምን ሀብት የቤተሰብን ሀብት ብቻውን ተቆጣጥሮ ደግሞ ሰነዳስ ደልዞ ምርጥ የቀጥ ስወራ አድርጎ ወገኖቼ ግን እኮ ባለጸጋ ሳያካፍ ግን እኮ ባለጸጋ እግዚአብሔር የሚለውና እኛ የምናየው እንዴት እንደተለያያያችሁ ምእመናን እናንተን ለማጽናናት ወይም ደግሞ በነገር እንደዚህና እንደዛ ያልኩ ማጽናናት ፈልጌ እንዳይመስላችሁ። እግዚአብሔር የሚያየው እንደዚህ ነው። ችግረኛ ነህ፣ ምስኪን ነህ፣ ጎስቋላ ነህ፣ ግን እኮ ባለጸጋ ነህ። እንዴት ባለጸጋ ማለትን ሲተረጉመው ሃይማኖቱ የጸና ምግባሩ የቀና ትሩፋት የሚሰራ በጽድቅ የሚመላለስ እሱማ ባለጸጋ ነው ይላል ቅዱስ ዮሐንስ አፈወርቅ። ምእመናን እግዚአብሔር የሚነግራችሁን ትሰማላችሁ ወይስ ዓለም የምትበይነውን ነው አሜን እሺ ብላችሁ የምትቀበሉት? እዩት። የሰርምኔሱ ሊቀ ጳጳስ ችግረኛ ነህ፣ ደሃ ነህ፣ ምንም የሌለህ ነህ፣ ግን ባለጸጋ እኮ ነህ ነው የሚለው። ወገኖቼ ሃይማኖት ካላችሁ ክርስቲያን ከሆናችሁ የመንግስተ ሰማያት ተስፋ ካላችሁ በንጽህና ለመመላለስ ከተጋደላችሁ የእግዚአብሔርን ተስፋ ከጠበቃችሁ የታረመ መልካም ጸባይ ካላችሁ ጥቂት በጥቂት በጽድቅ ከተመላለሳችሁ እውነቱን ልንገራችሁ በዓለም ፊት ችግረኞች በእግዚአብሔር ፊት ግን ባለጸጎች እናንተ ናችሁ። ቦታውንና ቀይሮማ በሞቴ ፎርብስ መጽሔት አንተን ላይ ያውቅህ ይችላል። እነ ቢል ጌትስ የተሰለፉበትን ድርድር ጭራሽ ላደርስበት ትችላለህ። ግን መነኝ ስም በመንግስተ ሰማያት ስለተጻፈ ደስ ይበል። አይወቅህ ፎርብስ መጽሔት አይጥራሻ የዚህ ዓለም መዝገብ አይወቅህ። የእግዚአብሔር መዝገብ ካወቀህ ደስ አይልህ? ቅዱሳን ሐዋርያት አጋንንት እኮ በስም ተገዙልን ብለው መጡ። ደስ እያላቸው እየተፍነከነኩ መጡ። ስማቸው ዝነኛ ስለሆነ በምድር ላይ አጋንንት ስለወጡላቸው ደስ እያላቸው መጡ። ጌታችን ግን እንዲህ አላቸው፣ በሞቴ ስሙኝ፣ አጋንንት ስለተገዙላችሁ በዚህ ደስ አይበላችሁ፣ ይልቅስ ስማችሁ በሰማያት ስለተጻፈ ደስ ይበላችኋል። እህቴ የደስታሽ ምንጭ ምንድነው? የእግዚአብሔር መሆንሽ ነው። ወንድሜ የሰማዩ ርስት ወራሽ ለመሆን የዚህች ቤተክርስቲያን አባል መሆንህ ነው። ከቅዱሳንና ከሐዋርያት ጋር ባለሀገሮች በመሆን ደስ ይልሃል። በምን ደስ ትሰኛላችሁ? እኔ ክርስቲያን ነኝ እያላችሁ ትስቃላችሁ፣ ደስ ይላችኋል። ምእመናን መቸገርህን አውቃለሁ፣ ግን ባለጸጋ ነህ። ሌላ ላሳያችሁ የዚህ ተገላባጭ ራዕየ ዮሐንስ ምዕራፍ 3 ቁጥር 17 ላይ ሎዶቅያ የምትባል ማይበረ ምእመናን ቤተክርስቲያን ደሞ ታገኛላችሁ። አሁን ሰርምኔስን ነገርኳችሁ። የሎዶቅያን ማይበረ ምእመናን የሎዶቅያን ክርስቲያኖች ደግሞ ላስታውሳችሁ። ሎዶቅያ ማለት ደግሞ የወደብ ከተማ ናት። ብዙ መርከቦች ያልፉባታል። የንግድ እንቅስቃሴ ይሞላባታል። ማዕድን ማውጫ አላት። የሐር ማምረቻ አላት። የአይን ክሊኒኮች አላት። በዚህ ምክንያት በሎዶቅያ የሚኖሩ ክርስቲያኖች በጣም ባለጸጎች ሆነዋል። ሀብታሞች ሆነዋል። ገንዘብ የሞላባቸው ሆነዋል። ክርስቲያኖቹን እኮ ነው የምነግራችሁ።
እንደውም ከዚህ የተነሳ የከፍተኛው መደብ አባላት ወደ መሆን ደርሰዋል። እግዚአብሔር ግን ምን እንዳላቸው ስሙ፣ በሞቴ ስሙ። ላንብብላችሁ። እንዲህ ይላል ጎስቋላ፣ ደሃ፣ ምስኪን፣ እውር፣ የተራቆት መሆንህን ስለማታውቅ አይላቸው መሰላችሁ? እነሱ እኮ በገንዘብ ባለጸጎች ናቸው። ግን እግዚአብሔር ምን አላቸው? ድሆች አላቸው። እነሱ እኮ ማህበራዊ ደረጃቸው ሁሉ የሚፈልጋቸው ሆኖ ሰው የሰበሰባቸው ሰው የከበባቸው እኮ ናቸው። ግን ምን አላቸው? ምስኪን አላቸው። ሐር ያመረቱ ሐር የሚደርቡ እኮ ናቸው። ግን ምን አላቸው? የተራቆት ካላቸው በጣም ቅምጥሎች ያማሩ ሆነዋል። ግን ምን አላቸው? ጎስቋሎች አላቸው። የአይን ክሊኒክ አላቸው ብያችኋለሁ። ያበራ ነው አይናቸው። ግን ምን አላቸው? እውር አይላቸው መሰላችሁ እግዚአብሔር? ለምን? በሞቴ ለምን እንደሆነ ልንገራችሁ። ስለ ሀብታቸው እግዚአብሔርን ከማመስገን ይልቅ ወገኖቼ እግዚአብሔርን በመፈለግ ግድ የለሾች ሆነው አግኝቷቸዋል። ግድ የለሾች ሆነው አያቸው። ምን ማለት እንደሆነ ታውቃላችሁ? ገንዘብ ስለሞላላቸው እግዚአብሔር ብዙም የማያስፈልጋቸው ሆነዋል። ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን የችግር ቀን ወዳጅ አድርገውት ከርመዋል። እግዚአብሔር የሚያስፈልጋቸው ችግር ሲገጥማቸው እንጂ ሀብት የሞላቸው ንብረት የደረጃቸው ቀን እግዚአብሔርን አልፈለጉትም፣ ተውት። ወገኖቼ ሃይማኖታቸውን ችላ አሉት፣ ምግባራቸውን አሳሱት። ስለዚህ ምን አላቸው? ደሃ አላቸው። ግን እኮ በጣም ባለጸጎች እኮ ናቸው። እንደውም የከፍተኛው መደብ አባላት ናቸው። ግን ምን አላቸው? ድሆች። ለምን? እግዚአብሔርን እየተውት መጥተዋል። ምእመናን፣ እግዚአብሔር የችግር ጊዜ ወዳጅ ብቻ አይደለም። እግዚአብሔር የባለጠግነትም ጊዜ አምላክ ነው። የማጣት ጊዜ ወዳጅ ብቻ አይደለም። እግዚአብሔር የመሙላትም ጊዜ ወዳጅ ነው። እግዚአብሔር ሲቸግረን እጃችንን እንዘረጋለት፣ ሲሞላልን እጃችንን እናጥፍለት አምላክ አይደለም። እግዚአብሔር ወረት አይደለም። እግዚአብሔር የሁል ጊዜ አምላክ ነው። እነዚህ የሎዶቅያ ምእመናን ግን ሲቸግራቸው ጊዜ የሚፈልጉት፣ ሲሞላላቸው ጊዜ የሚተውት አይነት ሆነው አገኛቸው። ስለዚህ ምን አላቸው? ችግርተኞች አላቸው፣ ድሆች አላቸው፣ ጎስቋሎች አላቸው፣ እውር አላቸው። ምእመናን፣ ባለጠግነት እንዴት እግዚአብሔርን እንደሚያስረሳያችሁ። የምድር ባለጸግነት ባለጸጋውን እግዚአብሔር የሚያስረሳችሁ ከሆነ ባለጸግነት ይቅርባችሁ። ደግሞ አለው የዚህ ዓለም ሙላት የሰማዩን ሙላት የሚያሳጣችሁ ከሆነ የዚህ ዓለም ሙላት ይቅርባችሁ። አንተ የባለጸግነትን ጸጋ ሰጠኝ፣ አንተን የሚያስተወኝ ከሆነ የባለጸግነትን ጸጋ ከኔ ውሰደው በሉት እባካችሁ። ይህን ዓለም አጣችሁ፣ እግዚአብሔር ዓለማችንን ብናገኘው አይሻላችሁ? በመቅደብ ጊዜ እግዚአብሔርን ስለረሱት ነው ምን ያላቸው? ድሆች አላቸው ባለጸጎች፣ ቅምጥሎቹን ጎስቋላ አላቸው። በሐር ያሸበረቁትን የተራቁ ምእመናን፣ እግዚአብሔር እንዴት ያየን ይሆን? አስባችሁታ? ቤታችን የሞላውን አላችንን ብቻ የሚመለከተው እንዳይመስላችሁ። የውስጥ ልብሳችን፣ የውስጥ ጌጣችን፣ በውስጥ የምንለብሰውን ጸጋ እግዚአብሔርን ነው እግዚአብሔር የሚያየው። ምእመናን፣ በዚህ ባለው ነገር እባካችሁ ሀብታም፣ ደሃ፣ ባለጸጋ፣ ምስኪን መባባል እናቁም። በእግዚአብሔር አይን እንደዚህ መተያየት እንጀምር። የነፍስ ባለጠግነት፣ የእግዚአብሔር ቤት ሙላት፣ የሰማያዊ ሕይወት ጎዳና ባለጸግነት ነው ለኛ ለክርስቲያኖች የሚያስፈልገን ወገኖቼ። ይሄን ዓለም ቢኖረን አንጠላም። ባለጸግነት በራሱ የሚነቀፍ ነገር አይደለም፣ በፍጹም አይነቀፍም። አብርሃም ባለጸጋ ነበረ፣ ኢዮብ ባለጸጋ ነበረ። በጣም ብዙ አይነቀፍም ባለጸግነት። ይሄን ስናስተምር ባለጸግነትን እየነቀፍን እንዳይመስላችሁ። ባለጸግነት የሚያመጣው ትዕቢትና መታጀል ግን እግዚአብሔርን የሚያስረሳ ከሆነ ባለጸግነት እንቅር ብሎ ይቅር እንድንነው ግን የሚያስፈልገው ባለጸግነታችን ጸሎት የሚያስተዋል፣
ባለጸግነታችን የእግዚአብሔርን ቤት የሚያስረሳ ባለጸግነታችን ካህናትን እንድንነቅ ይህን ዓለም የሚያጋድለን ከሆነ ይቅርብን እንድንል ነው። ምእመናን ይህ ዓለም በምን እየተጋደለ ይመስላችኋል? አታውቁም። ለሀብት በሚደረግ ሽሚያ አይደለምን? የአንደኛው ዓለም ጦርነት፣ የሁለተኛው ዓለም ጦርነት፣ የኛን እንኳን የአድዋ ጦርነት ተመልከቱ። ጥሬ ዕቃ ለማግኘት ሲባል አፍሪካን ቀኝ ለመግዛት የተደረጉ ወረራዎች አልነበሩም? ሽሚያ እኮ ነው። አሁንስ በዙሪያችን የከበቡን ጦርነቶች፣ መፈናቀሎች፣ መጠላላቶች እንደ ስካር አዙሪቶች እርስ በርሳችን የሚያላትሙን የመርዝ ንግግሮች ከምን የመጡ ይመስላችኋል? ባለጠግነትን ከመመኘት አይደለም። የዚህ ዓለም ሐሳብ የባለጠግነትን ማታለል አንቆ ያዘው ተብሎ እንደተጠራ ይቺን ዓለም አንቆ ያዛት ይሄ ውድና ይሄ ናፍቆት አይደል? ይሄን ባለመውደድ ውስጥ እኮ ሰላማዊነት ነው ያለው። አብሮ ተካፍሎ በመኖር ውስጥ መጣላት አለ። ይሄው እኛ ኢትዮጵያችን እንኳን ይሄው ታንቃ አይደል ያለችው? በዚህ ጦርነት፣ በዚህ መናናቅ፣ በዚህ የጦር መሳሪያ ትጥቅ፣ በዚህ ስልጠና፣ በዚህ ጩኸት ለምን? ይሄው ሌላ ምን አለው? ሌላ ምን አለው? ስልጣንን ተከትሎ የሚመጣው የባለጸጋ ላይ የመድረስ ሩጫ ነው ዓለማችን ላይ የነገሰው። ወገኖቼ የተጋነነ አድናቆት ሳይኖረው ይልቁንም ለወንድሙ ለማካፈል ልቡ የሚከፈተው ይልቁንም የራሱን የሚያካፍል የሌላ ይመኝ አይደለም። ስታካፍል የሌላውን ክርስቲያን የመሆን ይህን ዓለም ድል የማድረጊያው መንገድ እኮ ይሄ ነው። ካካፈል ወንድምን ወደህ ከመቀበል ይልቅ የምትሰጥ ስትሆን ምእመናን በጣም ሰላማዊ ነው የምንሆነው። የሌላውን የማይመኝ ሰው እኮ የራሱን መስጠት የሚችል ሰው እኮ ነው። ማካፈል መስጠት ስትለምድ የሌላውን ከቶም ቢሆን አትመኝ። የራስህን እንኳን መስጠት ይችላል። ምን አይነት ሰላማዊ እንደምን ሆነ አስቡ። በጣም ሰላማዊያን ነው የሚሆኑት ምእመናን። በዚህ ገዳም የነበረውን ታሪክ አልሰማችሁም? ለገዳሙ አበምኔት ሰጡት የተወደደውን መሪያውን ወይን ሰጡት። ይሄ ለኔ አይገባም ሲል ለሌላው ሲያስተላልፍ፣ ያኛውም ይሄ ለኔ አይገባም ለአባገሌ ነው እያለ ሲያስተላልፍ፣ ይሄ ለኔ አይገባም ለአባገሌ ነው እያለ ሲያስተላልፍ፣ ዞራ ዞራ መጀመሪያ ለኔ አይገባም ያለው የገዳሙ አበምኔት ጋር ደረሰች። እዛ ገዳም ባለው ፍቅር እጅግ በጣም ተደነቀ ይላል። ፍቅር እንደዚህ ነው ምእመናን። ምእመናን ምንድነው ድህነት? ምንድነው ባለጸግነት? እሱ ነው አሁን ይውላችሁ ችግረኛውን ባለጸጋ፣ ባለጸጋውን ደግሞ ችግረኛ የሚለው የእግዚአብሔር እይታ የኛ የክርስቲያኖች እይታ መሆን አለበት ወገኖቼ። ሌሎች በጣም ባለጸጎችን ላሳያችሁ እግዚአብሔር ያላቸው። በተለይ የመቄዶንያ ማህበረ ምእመናን የመቄዶንያ ክርስቲያኖች መከራ ወርዶባቸው ብቻ አይደለም በጣም ድሆች ነበሩ ይላል መጽሐፍ ቅዱሳችን። በጣም ድሆች ነበሩ፣ በጣም ድሆች ነበሩ። ግን እንዴት ይደንቃሉ መሰላችሁ? በጣም ድሆች ቢሆኑ ካላቸው ላይ ለሌላው ማካፈልን ግን የለመዱ ስለነበር መጽሐፍ ቅዱስ ምን እንዳላቸው ታውቃላችሁ? ባለጸጎች ብሎ ነው የጠራቸው። ላንብብላችሁ። የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቶታል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንዲሰጡ መሰክርላቸዋለሁ። ለቅዱሳን በሆነው አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ከኛ ይለምኑ ነበር ተባሉ። ድሆች እኮ ናቸው፣ መከራ ወርዶባቸዋል፣ ግንስ በማካፈል አንደኛ ናቸው። እና ምን አላቸው? የድህነታቸው ጥልቅነት ይላል የልግስናቸውን ባለጸግነት አብዝቶታል ይላል። ምእመናን በመንጠቅ ነው እኛ አንደኛ የሆነው ወይስ በመስጠት ነው? ይዋቸው በመስጠት ባለጸጎች ነበሩ ይላል። ክርስቲያኖች የሌላውን በመንጠቅ ባለጸጎች አትሆኑ። ይልቅስ አስደናቂ የባለጠግነት ቀመር ከፈለጋችሁ በመለገስ ባለጸጎች ሁኑ፣ በማካፈል ባለጸጎች ሁኑ። እናንተ የምትጎርሷትን ለሌላ በማጉረስ ባለጸጎች ሁኑ ባካችሁ። ባለጸጋ መሆን ከፈለጋችሁ አካፍሉ። 3 ጊዜ የሚበላ ቢያንስ 1 ጊዜ ለማይበላው ያካፍለው።
ይሄ ክርስቲያናዊ ሕይወት እውነተኛ የባለጸግነት መወጣጫ የመሰላል መንገድ ነው። የሚሰጥ አያጣማ። ለሕያው እግዚአብሔር ማበደር ይጀምራላ። ምዕመናን ሊቁ ቅዱስ ዮሐንስ አፈወርቅ መስጠት ተአምራት ከመስራት ይበልጣል ይላል። ተአምራት የሚሰራ ሰው ከእግዚአብሔር ይበደራል። የሚሰጥ ሰው የሚመጸውት ሰው ግን ለእግዚአብሔር ያበድራል ይላል። የክርስትና ቀመር ይሄ ነው። ስትሰጥ አይጎልብህም፣ ባለጸጋ ትሆናለህ። እንደ መቄዶንያ ክርስቲያኖች በልግስና ባለጠጎች ነበር። በመንጠቅ ባለጸጎች የሚሆኑትን ለምን ትቀናባቸዋለህ? ይህ እግዚአብሔር ቃል መመሪያ የሆንክ አንተ ክርስቲያናዊ ሰው ሆይ እንደ እግዚአብሔር ቃል ባለጸጋ መሆን ከፈለክ እያካፈልክ ባለጸጋ ሁን፣ አይጎልብህም። የሰራፕቷን ሴት ተመልከት። ኤልያስ በረሃቡ ዘመን ቤቷ ሲደርስ ከማድጋዋ ዱቄት ለአንድ ጉርሻ፣ ለመለወሻ ከማሰራዋ ዘይት ለአንድ ልወሳ የሚሆን ዘይትና ዱቄት ነበር የነበራት። ስጭኝ አላት። ምን አይነት ስስታም ነው እንዳትል አደራ። ኤልያስ ስስታም ሆኖ አልነበረም ስጭኝ አላት። ምክንያቱም በረሃኛ ነው፣ መራብ ለምዷል፣ ጿሚና ተሐራሚ ነው፣ መብላ አስፈልገውም። እሱ አንዴ በበላበት እስከ እግዚአብሔር ተራራ መጓዝ የሚችል ታላቅ ሰው ነው እሱ ኤልያስ። ግን ምን ሆነ መሰለ? ስጭኝ አላት። ሊሰጣት ፈልጎ ነው። ሊያጎልባት የመሰላት ሊሞላላት እኮ ነው። እና ምን ሆነ መሰላችሁ? ለኔና ለልጄ አንድ ጊዜ ለውሼ ጎርሼ ልሞት ያለኝ ከማድጋዬ ዱቄት ከማሰሮዬ ዘይት ለውሼ እሰጥሃለሁ አለችው። ለውሳ ሰጠችው። መጨረሻው ምን ሆነ መሰላችሁ? የረሃቡ ዘመን እስኪያልቅ ድረስ ከማሰሮ ዘይት ከማድጋውም ዱቄት ተጽፏል። ይሄ እግዚአብሔር ያንተ እግዚአብሔር አይደለም? ይሄ አምላክ ያንቺ አምላክ አይደለም? ይሄን ጓዳሽ ማድረጋችን ለምንድነው እንደዚህ? ማን በቃ ሰጠችው፣ ሞላላታ፣ ባለጸጋ ሆነቻ። ለእግዚአብሔር በማጉደል ድህነት የለም። ለቤተ ክርስቲያን በመንፈግ ማጣት የለም። ወንድምን አፍቅሮ በማካፈል አንድም ሰው ተርቦ ላይ ጻድቅ ሰጠ ተርቦም አላየሁትም ይላል። ሞክሯት፣ አካፍሉና ሞክሯት፣ ስጡና መኩራት። በችግራችሁ ጊዜ ያነጥፍላችኋል፣ በደዌ በተመታችሁ ጊዜ ይደርስላችኋል፣ አለቀብኝ ስትሉ ይሞላላችኋል። ሃይማኖት ነው ማወራው፣ የሆነ ዲስኩር አይደለም የምናገረው። የታመነ የተረጋገጠ በዚህ ዘመን ባሉ በአንዳንድ ሰዎች ሕይወት እንኳን የታወቀ ምስጢር ነው የምነግራችሁ። የባለጸግነት የመሙላት ምስጢር ይሄ ነው ወገኔ። ሞላላት አላለቀም። ምዕመናን ክርስቲያን እንደመሆናችን ማንንም መስማት ያለብን እኮ እውነት እኮ ይሄ ነው። ዓለም የምታወራውን እየሰማን የምን መርበትበት ነው? የምን መጭ እግዚአብሔርን የሚያህል ጌታ ይዘን የምን እንራባለን? የምን እንጠማለን? የምን እንቸገራለን ማለት ነው እንዴ? በምድረ በዳ መናን የወረደ አምላክ የኛ አምላክ አይደለም እንጠራው? ውሃ በሌለበት ምድረ በዳ ውሃን ያፈለቀ አምላክ ከሆነ እንዴ ለውሃ የታመነ ብቻ አይደለም፣ ደሙን አፍሶ ሊያረካል ስጋውን ቆርሶ ያጠገበን አምላክ አሁን በእኔና በእናንተ ፍንጥሬና ኩባያ ውሃ ይጠረጠራል እግዚአብሔር? ተው እንጂ ክርስቲያኖች ተው እንጂ። ያ እግዚአብሔር አሁንም እግዚአብሔር፣ ያ አምላካችን እኮ አሁንም አምላካችን ነው ወገኖቼ። ያ ጌታ አሁንም የኔና የናንተ ጌታ ነው። እንግዲህ ያውስ የባለጠግነት እኮ ምስጢር ይሄ ነው። ስለ አንድ ባህታዊ ልንገራችሁ። አባ ማቴዎስ ስለሚባል ብቻው ነው የሚኖረው፣ በረሃኛ ነው። ምን ይላል መሰላችሁ? እንዴት ይደንቃል መሰላችሁ ንግግሩ። ምን ይላል? የረሃቡ ጠኔ ባስቸገረኝ ጊዜ ይላል የእግዚአብሔርን ስም ጠራው ይላል። የእግዚአብሔርን ስም ስጠራ ጠገብኩ ይላል። ተውት። ይሄ የሆነ ነገር መሙላቱ ሳይጎድል ማኖሩን ተውት። እንዳትራቡ እንኳን ያደርጋችኋል። እኛ እኮ እንሰማለን እኮ እንኳን እናንተ እኛ እንኳን እኮ እንሰማለን። 3 ቀን አልበላሁም ግን አራበኝም የሚሉ ሰዎች እኮ አሉ። ሳይበሉ እየኖሩ የሚያገሱ ሰዎች እንዳሉ አታውቁም?
የእግዚአብሔር ክብር አጥግቧቸው እና በሰውኛው እንዴት ነው እየኖርን ያለነው እናንተ እንዴ? እንደው ምን ይላል ይደግምና የአባ ማቴዎስ የሚደርበው ኮንፈርት የሚለብሰው ብዙ ልብስ የለው የሆነች ነገር ውስጥ ነው የሚኖረው። ምን ይላል? የዝናቡ ውሽንፍር በዘነበብኝ ጊዜ ውርጩም በለበለበኝ ጊዜ ጸሎት ማድረግ ጀምራለሁ አለ ሌሊት። ያን ጊዜ መንፈስ ቅዱስ ያሞቀኝ ጀምራል ይላል። መንፈስ ቅዱስ ያሞቀኛል ይላል። ምዕመናን ተረትም እናወራላችሁ ይመስላችኋል? ይሄ እኮ የታወቀ ህይወት ነው። በውሃ የሚኖሩ ሰዎች አይተናል። የኛ አምላክ አይደለም ይሄ አምላክ? እንኳን እግዚአብሔርን እቺን መሬት አምናችኋት እየሄዳችሁ አይደለም? የባለጸግነት ምስጢር ይላል ነው ሳርስ የሚጠግብ ጎተራው ሙሉ ሳይሆን የማይራብ ሰው ካለ ክርስቲያን በቃ ክርስቲያን እንሁና። ባለጸጋ ያረጋናል አጃቢ እንዴት እንዳለፍነው ሳናቅ ሊያሳልፍ ይችላል። ህመም ሳይሰማ ማጣት ሳይሰማ ውስጥን ሳይጠዘጥዘው ልብን ሳያሳዝነው እንዴት አለፍኩት ሳታልፍ ስንት ዘመን አለፈ። አሁን እኔና እናንተ እነዚህ ልጆች የምናሳድግ በዚህ ዘመን እንዴት እህት ላይ ነበር እዳዬን እንጂ ወጪና ገቤን አልጽፈውም ትለይ ነበር። ወጪንና ገቤን ካየሁት ከገቤ ጋር የማይነጻጸረው ወጪ ያስደነግጠኛል። ስለዚህ የእግዚአብሔርን ቸርነት ሞላበትና እዳ ብቻ ጽፌ ከሞትኩ ቤተሰቦች እንዲከፍሉ እዳ ብቻ ጽፌ አልፋለሁ። ህይወቴ ተአምር ነው ትለይ ነበር። ማን በዚህ ያላለፋለ? ሁላችሁ እስኪ ቁጭ በሉና አባዙና ደምሩ። አታውቁት ታዲያ ይሄን አምላክ አትተማመኑበትም? የበለጠ የመቄዶንያ ክርስቲያኖች ባለጸጎች የሆኑት በችግርና በዚህ ዘመን የበለጠ ነገ ሊመጣ ቢችል በእግዚአብሔር ተማምናችሁ ቅዱስ ጳውሎስ ድሆች ስንሆን ብዙዎችን ባለጸጋ እናደርጋለን አይል መሰላችሁ? ድሆች ክርስቲያኖች ያለና ሀብታም ቀነዋል። ጸጋችን እኮ ገና አልገባንም። ምንም አልተረዳ ነው ምዕመና ምንም። እንደውም ቅዱስ ዮሐንስ አፈወርቅ አንድ አስደናቂ ነገር ይናገራል። እሷን ጠቅለል አድርጌ ተናግሬ ባልቃ ይሻለኛል። እየሰማችሁኝ ነው? ድምጽ ይሰማችኋል? እፊት ያላችሁትማ ይሰማል። እኔ ከኋላ ያሉት ነበር እነሱም ዘጉኝ። ሚስኮል ነው ይሄ ነገር። እሰይ አሁን ደረሳችሁልኝ፣ አጽናናችሁኝ። ምን ይላል ቅዱስ ዮሐንስ አፈወርቅ? ፍጻሜውን ሳታዩ ይላል አንድን ሰው እድለኛ ወይም መከረኛ ባለጸጋ ወይም ደሃ እንዳትሉ ባካችሁ ይላል። ምኑን ሳታዩ? ምዕመናን ፍጻሜው ይሄ ምድር መስሎን እኮ ነው። አቤት ገሌ ባለጸጋ፣ አቤት ገሌ ደሃ ምንለው። አንድ ነገር ፍጻሜው ሳይታወቅ ደሃና ባለጸጋ እድለኛና መከረኛ ይባላል? አይባልም እኮ። ምሳሌ ልስጣችሁ። መጽሐፍ ቅዱስ እንዲህ ይላል። በደንብ ስሙኝ። እነዚህን ጥቂት ነጥቦች በደንብ ስሙኝ። ምን ይላል መሰላችሁ? መጽሐፍ ቅዱስ እንዲህ ይላል። የሉቃስ ወንጌል ምዕራፍ 16 ላይ ስለ ሁለት ሰዎች ጌታችን አስተምሯል። አንደኛው በጣም ደሃ አልዓዛር ስለሚባል ሰው አስተምሯል። ሁለተኛው ደግሞ ባለጸጋ ነው ተብሎ ተጽፏል። በአባቶቻችን ትርጓሜ ስሙ ነዌ ተብሎ ተጠቅሷል። መጽሐፍ ቅዱስ ግን ስሙን አይጠራውም። ስለነሱ ነው የሚተርከው። ምን ይላል ሉቃስ ወንጌል ምዕራፍ 16? ባለጸጋውም ሞተ ተቀበረ ይላል። ስለ አልዓዛር ሲናገር ምን ይላል መሰላችሁ? አልዓዛርም ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ብሎ አጠናቀቀ ታሪካቸውን። እኔ ከፍጻሜው ጀምሬ ልተርክላችሁ ብዬ ነው። ልድገመው አይደለም፣ ስለምጠይቃችሁ ነው። በደንብ ስሙኝ። ባለጸጋውም ሞተ ተቀበረ ይልና አልዓዛር ግን ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። እስኪ ልጠይቃችሁ፣ እናንተ እንደ አልዓዛር ብትሆኑ ይሻላችኋል ወይስ እንደ ባለጸጋው? ምን የምራችሁን ነው? አሁን አንዳንድ ጥያቄ ስለምጠይቃችሁ እስኪ አስቡባት። እቺን የመለሳችሁልኝ እንመልስ። እንደ አልዓዛር ወይስ እንደ ባለጸጋው? ድምጻችሁ ሳሳምን ነው። እርግጠኞች ናችሁ? አልዓዛር እኮ በዚህ ምድር ሲኖር በጣም ደረጃ አንድ ደሃ ነበር። ባለጸጋው ደግሞ
አንዳች ቀረሽ የማይባል በዚህ ምድር ሲኖር በጣም ባለጸጋ ነበር። አሁን ደግሜ ልጠይቃችሁ እንደ አልዓዛር ደሃ ወይስ እንደ ባለጸጋው? አልዓዛር ደሃ። የምራችሁን ነው? እንደገና እሺ ነገሩን ትንሽ ላወሳሰው የፈተንኳችሁ ላምሽ። አልዓዛር እኮ ደሃ ብቻ እኮ አይደለም፣ በድህነቱ ላይ ከባድ ደዌ ያለበት በቁስል የተመታ ነበር። ባለጸጋው ደግሞ አንድም ታሞ ማያቅ ምርጥ ቅምጥል ነው። ያው ደግሜ ልጠይቃችሁ ምን ነው መሳቅ ጀመራችሁ? ገባችሁ መሰለኝ። እንደ አልዓዛር ወይስ እንደ ነዌ እንደ ባለጸጋው? ወሮሮ ደህና ክርስቲያኖች ናቸው እናንተ። ግድ የለም ነገሩ እንደገና የበለጠ ላወሳስቦ ልጨምርላችሁ። ባይስማማችሁም ተሰሟታላችሁ አለቃችሁ። ድህነት ሲደመር ደዌ ብቻ አይደለም ወገኖቼ። አንድም ተንከባካቢም አስተማሚ የሌለው ሰው ምስኪን ከመሆኑ የተነሳ አልዓዛርን የሚያስታምሙት ውሾች ነበሩ። እንደውም የእግዚአብሔር ቃል ምን ይላል? ውሾች ቁስሉን ሲልሱለት ደስ ይለው ነበር ይላል። ያ ባለጸጋ ግን አንድም እንስሳ እንደውም ሰው ምን ብዛም የለውም፣ በጥንቃቄ ነው የሚኖረው። እስኪ ደግሜ ልጠይቃችሁ እንደ አልዓዛር ወይስ እንደ ባለጸጋው? ኑሮ ልታበሽቁኝ ይመስላል እኮ አዎ ምናምን እያላችሁ ደግማችሁ ግን እያሰባችሁበት ነው። እንዴት ይደንቃል! ለምን እንደዚህ እንዳላችሁኝ ያውቃለሁ። ፍጻሜውን አይታችሁ ነው እውነት አሰብ። አዎ ለዚህ እኮ ነው ምእመናን ከፍጻሜው በፊት ባለ ነገር አትቆፉ። ፍጻሜው ገና ነው። የእውነት ባለጸጋና የእውነት ደሃ መሆን የሚታወቀው በዘላለም መንግስት በፍርድ ውሳኔ ነው። እየሰማችሁኝ ነው? ባለጸጋው ይሄን ያህል ባለጸጋ ሆነ። በጣም ይደንቃችኋል። እንደው ያጋነንኩ እንዳይመስላችሁ ሁሉን ነገር ትቼው እኮ ነው። አልዓዛር ቢለምን የሚለምነው ይሄ አልዓዛር የሚሰጠው ሰው እንኳን አልነበረውም። እየሰማችሁኝ ነው? ምክንያቱም ባለጸጋውን ሰው ብቻ ነው የሚያየው። ምእመናን ከኔና ከናንተ እኮ አሁን እንኳን ቢለመን ሰጫችሁ እኮ ብዙ ነው። ይሄ አልዓዛር የወረደበትን ውርጭብኝ ተመልከቱ። ግን አሁን ምእመናን እያላችሁ ያላችሁት በዚህ ምድር ላይ ባለጸጋ ሆኜ መቃብር ብቻ ምገባ ከመሆን ይልቅ በጣም ደሃ፣ በጣም ታማሚ፣ በተንከባካቢ መማጣት ብቻዬን እንኳን በሆን ፍጻሜ ይመርልኝ እያላችሁ እንደሆነ ገብቶኛል። እውነቴን ነው። በቃ የክርስትና ልኩ እኮ ይሄ ነው። ፍጻሜውን ተመልከቱ። አሁን ባለው ጊዜያዊው ነገር አይክፋችሁ፣ ወደ አይባሳችሁ። አትነፍርቁ፣ አታልቅሱ፣ ማዲያት አታውጡ፣ አትታመሱ፣ አትስረቁ፣ አታመንዝሩ፣ ብዙ የእግዚአብሔርን ቃላት አታጉድሉ፣ ደረታችሁን ንፉ፣ ቀና በሉ፣ አታቀርቅሩ፣ የእግዚአብሔርን ትእዛዛት ሽረው በሚኖሩ ሰዎች አትምሰሉ፣ እነሱን ወደ መምሰል ፈቀቅ አትበሉ። ከፍጻሜው በፊት ባለጠግነትንና ሀብትን ፍርድ እየፈረድን ከሃይማኖትም ከምግባርም ማንናወጽ ለማለት ነው። እውነተኛ ባለጸግነት አለ ካላችሁኝ ላይ እዚህ አይደል። ይሄ ጊዜያዊ ነው የሚባለው። እስኪ ጊዜያዊ በሉ። የእግዚአብሔር ቃል እንዲህ ይላል፣ ለጊዜው በግብፅ ከሚገኝ ደስታ ይልቅ ከክርስቶስ ሕዝብ ጋር መከራ መቀበልን መረጠ። ለጊዜው ነው በሞቴ። እስኪ ለጊዜው ነው በሉ። ለጊዜው የዚህ ዓለም ባለጸግነት ለጊዜው፣ የዚህ ዓለም ሀብት ለጊዜው ታይቶ እንደሚጠፋ ወጥቶ እንደሚተን እንደ እንፋሎት ነው ይላል እግዚአብሔር ቃል። ለጊዜው ይሄንን አልዓዛር ተመልከቱት። ድህነትን፣ ደዌን፣ በውሾች መከበብን፣ በመናወጽ መኖርን፣ ተንከባካቢ ማጣትን፣ ቢለምን አለመሰማትን፣ ትንሣኤ ሕይወት ኖሮ እንደኛ የዘላለም ትንሣኤን ተስፋ ማድረግን ሁሉ የሌለው ሰው ነው። መጨረሻ ላይ ግን ምን እንደሆነ ልንገራችሁ፣ ባለጸጋ ሆነላችሁ። ተገለበጠ፣ በፍጻሜው ተለየ። እውነተኛ ባለጸግነት በፍጻሜው ይለያል። ሁለት ተወዳዳሪዎች በፍጻሜ ውድድር እንደሚለይ እነዚህ ሁለቱ ባለጸጋውና ምን ማለት መሰላችሁ? የአልዓዛር የባለጠግነት ጊዜ ጀመረ ሲሞት። አልዓዛር ማን የሚያውቀው ሰው አልነበረም። ባለጸጋው ግን ታዋቂ ነበር። አሁን በፍጻሜው ግን ባለጸጋውን ይላል፣ ባለጸጋውን እግዚአብሔር ስሙን ይጠራው ዘንድ ተጸየፈው ይላል።
ምእመናን ፎርብስ መጽሔት አይጥራችሁ፣ ሰፈር አይወቃችሁ፣ ዝናም አይኑራችሁ፣ ዓለም አሞግሳችሁ፣ ቆሞ አጨብጭብላችሁ፣ መታወቅ ከእናንተ ይራቅ። እግዚአብሔር ካወቃችሁ ይበቃችኋል። በእግዚአብሔር ዘንድ ዕውቅ መሆን አትፈልጉ? ይሄው አልዓዛር ምእመናን በጣም የሚያጽናናውን ቃላት ልንገራችሁ እንዳላምቅ። ይህ አልዓዛር ከብርቱ የምድራዊ ውጊያ ወደ ድል ተሸጋገረ። አሁን ወደ አብርሃም እቅፍ ገባ። ከባህሩና ከማይበሉ ከንውጽ ውስጣው ወደ ወደቡ ገባና አረፈ። በጌታችን እጆች ስር አረፈ። በዘላለማዊ ሕይወት ስር ተመለሰ፣ አረፈ። መናወጹ ጥቂት ጊዜ ነው፣ ማይበሉ ጥቂት ጊዜ ነው። መጽሐፍ ቅዱስ እንዳለ ታላቅ መናወጽ ሆነ፣ ታላቅ ጸጥታ ሆነ ይላል። ከታገሳችሁ የሚናወጠው ታላቅ ሕይወታችሁ ታላቅ ጸጥታ ይዞ ይመጣል። ምእመናን ይህ እግዚአብሔር ቃል ነው፣ ይህን አይደለም። ከድካም ወደ እረፍት ገባ፣ ከጉስቁልና ወደ ደስታ መጣ። በውሾች ከመከበብ ወደ መላእክት አጀብ መጣ። መላእክት እየዘመሩለት ሄዳ። ሰው ላይ ዘምርላችሁ፣ ሰው ሪኮግኒሽን ዕውቅና ላይ ሰጣችሁ ይችላል። መላእክት ካቀፏችሁ አይበቃችሁ። ብቻውን በመረሳት የሚኖር ሰው የቅዱሳን ማህበርተኛ ሆነላችሁ በሰማይ። እንዲያውም እጅግ የሚደንቀውን ነገር ልንገራችሁ፣ በሞቴ በጣም የሚደንቀውን ነገር ልንገራችሁ። ሊቁ አውግስጢኖስ ምን ይላል? ባለጠግነት በራሱ የሚነቀፍ አይደለም። አብርሃም እጅግ ባለጠጋ ነበረ፣ ነገር ግን ድሃውን አልዓዛርን በእቅፉ ከመኖር አልከለከለውም ይልና ድሃውም ባለጸጋውም በእቅፉ ተቀምጧልና ይልና ሁለቱም በጌታ ፊት ባለጸጎች ነበሩ ይላል። ማንና ማን? አብርሃምን አልዓዛር አቀፈው። ባለጸጋው አብርሃም አልዓዛርን አቀፈው። ሁለቱም በጌታ ፊት ባለጸጎች ነበሩና እውነተኛው ባለጸጋ አልዓዛር ነው ነው? አልዓዛር በሉት እንጂ አልዓዛር ነው። ይሄን ዓለም ሊያጣ ይችላል። የዘላለም መንግስትን ስላገኘ እውነተኛው ባለጸጋ እሱ ነው። ቅድም እንዳልኳችሁ ዝነኛ ደሃ ነበረ፣ አሁን ዝነኛ ባለጸጋ ሆነ። ከፍጻሜው በፊት ባለጸጋ ነው ደሃ ነው አትባባሉ። አሁን ስትወጡ ይሄን በአይምሯችሁ ተለማመዱ። ክርስቲያናዊ ነፍስ አለው ወይ? የእግዚአብሔር ልጅ ነው ወይ? አቤት ባለጸጋው ንጉሱ፣ የንጉሱ ልጅ መሆን በምን ቋንቋ እንግለጸው እናንተ? የንጉሱ የክርስቶስ ልጅ መሆን አይበልጥም? ይሄ ባለጸጋ አልዓዛር ግን አሳዛኝ ሕይወት ገጠመው። ባለጸጋው ነው ግን አሳዛኝ ሕይወት ገጠመው። ምን ሆነ መሰላችሁ? ተለማኝ የሆነው ሰው ትምህርት የለጠቅልለው ሆነላችሁና አልዓዛርን ከሩቁ ሲያየው እባክህን አባቴ አብርሃም ሆይ አልዓዛርን ስደድልኝ፣ የጣቱን ጫፉ አስነክቶ መላሴን ያብርድልኝ አይለው መሰላችሁ? አልዓዛር እንዴት በቁስል የተመታ እንደነበር አስቡት። አሁን የአልዓዛር ጣት የምትናፈቅበት ዘመን፣ የምትፈለግበት ዘመን፣ የአልዓዛር ጊዜ ባንተ ሕይወት ውስጥ ይመጣል። የምትፈለግበት ቀን ይመጣል። በሃይማኖት ከጸና፣ በምግባር ከቀና ትፈለጋለህ። በጣም ውድ ነው የምትሆነው አንተ። ፈላጊ ይበዛል። እዩት አልዓዛር ሲፈለግ። አልዓዛር ጣቱን ውሃ ነክቶ ምላሴን እንዲያበርድልኝ ስደድልኝ አይለው መሰላችሁ? መለመን ጀመረ አልዓዛር። እንደው ብዙ ሰዓት አልወስድባችሁም እንጂ በነገርኳችሁ ብዙ ታሪክ የምትለመኑ እኮ ትሆኑ ነበር። ክርስቲያን ብትሆኑ፣ መንፈሳዊ ብትሆኑ ተለማኞች። ፈውሰኝ ብሎ እዚህ በመንገድ የሚመላለሰው ጥላ ይፈውስ ነበር። የእግር ትቢያ ይፈውስ ነበር። ፋርማሲ የሚሰለፈውን አንተ ቃል ስትናገር ይፈውስ ነበር። ክርስቲያን ብትሆን፣ መንፈሳዊያን ብንሆን፣ እንደ ሐዋርያት እንደ ቅዱሳን ጎተራችን ይሞላል። በአንድ ቀን አርሰው፣ በአንድ ቀን አብቅለው፣ በአንድ ቀን ጎተራ ከተው እንደነበሩት እንደነ ቅዱስ ታዲዮስ ህዝብን ከረሃብ ትታደግ ነበር። ክርስቲያን ብትሆን ባለጸጋ ትለመን ነበር። አንተ አድነኝ እያለ ቀሚስን ይጨርሰው ነበር። ነጠላይን እየቆረጠ ይጥለው ነበር። በሞቴ ቀና ብሎ ምድር ላይ አንድም ቀን አይቶት ማያውቀው ይሄ ባለጸጋ አልዓዛር ምን እንዳደረገው ታውቃላችሁ? በጣም የሚደንቅ ነገር ልንገራችሁ። ከሩቅ አየው። አፍንጫው ስር አይቶት እኮ ያውቅ። ከሩቅ ደግሞ አፈረው። ማፈሩን በምን ታረጋግጣላችሁ መሰላችሁ? ከአልዓዛር ጋር ነው በቅርበት የኖረው። ግን ምን እንዳለ ታውቃላችሁ? አብርሃም አባቴ ሆይ አልዓዛርን ስደድልኝ አይለው መሰላችሁ? አልዓዛርና ቢለው ምን አለበት? አፈረዋ። ስሙንም ይጠራው አልፈለገማ። እግዚአብሔር ስሙን ተጸየፈው። ይህን ሰው ደረቱን የነፋው አሁን አፍሯል። ደጅ ወድቆ የነበረውን ያላየው ሰው አሁን ከሩቅ መመልከት ጀምሯል። በምድር የናቀውን በሰማይ ናፍቋል። ከዚህ ቀን በላይ ክፉ ቀን አለ ምእመናን። ክፉ ቀን ካላችሁ የተቸገራችሁበት ቀን አይደለም፣ የእግዚአብሔር መንግስት የምታጡበት ቀን ነው። ለአንተና ለእኔ ክፉ ቀን ለክርስቲያን ከእኔ ሂድ የምትባለውን ድምፅ መስማት። ከሰው መባረር መሰላችሁ? ሰው ከመንግስተ ሰማያት መፈናቀል ነው ወገኔ። ከዚህ ዓለም መፈናቀል እርባናም ቆመም አትስጠው። ምግብ ያን ያህል ቁም ነገርም አይደለም። አትርበትበትበት። በምግብ ፊት አቅምን አሳየው የእግዚአብሔር ልጅ ስለሆንክ። ክፉ ቀን ካላችሁ
ምስራቹ ይሄ ነው ክፉ ቀን ወግድ ቀን የሚለው ክፉ ቀን አንድ ታሪክ ብቻ ነግሬያችሁ ልሂድ ሐሳቤ ግን እየገባችሁ ነው ጮኩባችሁ አንድ ታሪክ ብቻ ይሄን በጣም የሚያሳምርልኝ አንድ ታሪክ ብቻ ነግሬያችሁ ልሂድ አንድ ሰዓት ሞላኝ እናንተንም በችግር ውስጥ እንዳልጥላችሁ አሁን ካለው በላይ ችግር እንዳልፈጥርባችሁ ይሁን ቢሆንስ ተሰሙኛላችሁ ወዳችሁ ጭምጥላችሁኝ አትሄዱም በዚህ ምሽት ብቻ ሲና ምትላ ያለው ዘኢየሱስ የጻፋት አንድ አስገራሚ መጽሐፍ አለች እዛ ታሪክ ላይ ያየዋት እውነተኛ ታሪክ ነው የምነግራችሁ ሁለት ሰዎች ነበሩ አንዱ ባለጸጋ ነው አንዱ ደግሞ እግዚአብሔርን ሙሉ ቀን እያመሰገነ እየጸለየ መኖር የሚፈልግ ባህታዊ ነው ሁለቱም የት ይገናኙላችኋል ባለጸጋው የሰው ሽታ ጠልቶ አንድ ሸለቆ ውስጥ ቆንጆ ቤት ሰርቶ እየተቀማጠለ ሊኖር ወደዛ ሸለቆ አካባቢ ቤት ይሰራል ይሄ ባህታዊ ደግሞ በጸጥታ ለእግዚአብሔር ጽሙድ ሆኖ ምስጋና ያቀረበ ለመኖር ወደዛ ሸለቆ ሄድና ፊት ለፊት መኖር ይጀምራሉ ባለጸጋውና ባህታዊው ማለት ነው አንድ እግዚአብሔር ሰው በዛ ሸለቆ ውስጥ ሲያልፍ አንድ ትንቢት ይናገራል እውነተኛ ታሪክ ነው የምነግራችሁ ትንቢቱ ምን ነበር በዚህ ሸለቆ ውስጥ ያለ ባለጸጋ በዚህ ሌሊት ይሞታል ብሎ ትንቢት ተናገረ ይሄን የሰሙ የባለጸጋው ሰውዬ አገልጋዮች ተደናግጠው እየተሯሯጡ እንዳይሽቀዳደሙ ሄደው አንድ እግዚአብሔር ሰው ዛሬ እኮ ከባድ ጉር ተናገረ ምን በዚህ ሌሊት ትሞታለህ አሉት ይሄ አስደነገጠ ክው ብሎ ደነገጠ በዚህ ሌሊት ትሞታላችሁ በትባሉ ግን እናንተ ምን ታረጋላችሁ አስቡበት እስኪ የቤት ስራ ልስጣችሁ ወይ ክላስ ወርክ ላርገው ደነገጠ እስከዛ ዘመን ድረስ የሰበሰበውን እጁን ጥቅም አድርጎ ሳያካፍል የኖረውን ሀብት ቤተሰቦቹን እያስጠራ ማካፈልና መስጠት ጀመረ ምን ሊሞት ነው በሉ እስኪ ሊሞት ጥቂት ቀርቶት እና ምን ጀመረ መስጠት ጀመረ እየሰጠ እኩለ ሌሊት ደረሰ እኩለ ሌሊት ደረሰ ቤቱን ባዶ ኦና አደረገ ከዛስ እየተንጎራደደ ሌሊት ይሞታል አይደል ሞቱን መጠበቅ ጀመረ ቢጠብቅ 8 ሰዓት ሆነ ሞት አልመጣም አይጨንቅም እየተንጎራደዱ ሞትን መጠበቅ መስኮቱን ይከፍታል ሞት የለም 9 ሰዓት ምን የለም ሞት የለም ግን ምን ትሆናለህ ተብሏል በዚህ ሌሊት ማን ይሞታል ባለጸጋው እኮ ነው ይሞታል 11 ሰዓት ሆነ ሞት የለም 12 ሰዓት ሆነ ወፎቹ ተንጫጩ ነጋ ማን ሳይመጣ ሞት ሳይመጣ እንደው አሁን ሞት እንደው ቢጋበዝ እዚህ ሰርኩ ጉባኤ ላይ መቼም አይደረግም እንደው ቢጋበዝ እንደው የስብከቴ ርዕስ ብሎ ሞት ቢጀምርና በዚህች ደቂቃ ይዣችሁ መሄድ ከሴቶች ትንሽ በዛ ትላላችሁ አንድ 20 ሰዎች ከወንዶች ትንሽ ወንድ ስለሆንኩት አስተያየት አድርጌ አንድ 10 ሰዎች ይዣችሁ ሊድ ቢል እስኪ የምትሄዱ እስኪ እጃችሁን አውጡ እምትስቁ እኮ አላለም አብሬ መሄድ እኮ ነው ያለው አትሄዱም አቤት ክርስቲያን እንደው ቅዱስ ዮሐንስ አፈወርቅ ቢመጣ እየገረፈ ነበር ከዚህ የሚያባረሩን ሁላችንንም በሞት ላይ ያለን ፍራቻ አይደል ያሳየን ያለ ነው እኮ እሱን እኮ ነው ክርስቶስ ሞትን ድል ባደረገው ትንሳኤ ላይ ያለን ቸልተኝነት እኮ ነው ያሳየ እስከ 12 ሰዓት ሞት የለም ነጋ አልሞተም ለካ በዛች ሌሊት የሞተው ባለጸጋ ማን ነበር ሙዛፍ ለፊት የነበረው ባህታዊ ነው እግዚአብሔር የሚያውቀው ባለጸጋ ማን ነበር ሰው ሁሉ የሚያውቀው ባለጸጋ ማን ነበር ሰው ነው እኮ ያሉ ተው እንጂ አንዴ ተባለ ባለጸጋው በዛች ሌሊት ግን መላእክት አጅበውት የሄዱት ባለጸጋ ያ ሰው ነበር ባለጸግነትና ድህነት መቸገርህን አውቃለሁ ነገር ግን አንተ ምንድነህ ባለጸጋ ነህ ይቆየን የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን አሜን እንድናምነው እንድንኖርበት ይርዳን ያጨበጨብነውን በጓዳ ደግሞ እንድናለቅስበት እንድንጸናበት እንድንጽናናበት ያግዘን አሜን